ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጠይባ ሚዲያ ቤተሰቦች አበቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ሰላማችሁ ብዝት ይበለልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ሁኑ። ላይክ እያረጋችሁ ኮሜንት እያረጋችሁ ስለምታበረታቱ ከልብ ነው የማመሰግነው ውድ ቤተሰቦቼ። ዛሬ ደግሞ ወደ ኋላ የሚያስቀሩን አመለካከቶች ስድስቱን ማድረግ የሌለብንን ልንገራችሁ። ወይም እነዚህ ስድስቱ ወደ ኋላ ያስቀሩናል ማለት ነው ሀባይቦችና ስድስቶቹን እስኪ ማንኛው አለባችሁ? ሁላችሁም መስማት አለባችሁ። ቪዲዮይቱን አጠር ነው ማረጋት አጭር ቪዲዮ ኢንሻአላህ እንዳይሰለቻችሁ ሀባይቦቼ። አንደኛው ባለን ነገር አለመርካት ወይም አለማመስገን ማለት ነው። ብዙዎቻችን አንረካም። በቃ ያለን ነገር አያስደስተንም፣ ሌላ ነገር እንጨምራለን። ለምሳሌ አሁን ይሄ ያለኝ ነገር ሳይበቃኝ ባለኝ ነገር ሳረካ በቃ ሂጄ ማግኘት አለብኝ፣ በባህርም ሆነ በአረብ ሀገርም ቢሆን ሂጄ ማግኘት አለብኝ የምለው ነገር አለ ማለት ነው። እና እንደዚህ ነው በቃ የብዙዎች ሀሳብ። በተለይ እንደዚህ ኢትዮጵያ ውስጥ ስመጡ ብዙ ሰው ባለው ነገር አይረካም። ወደ አረብ ሀገር እኮ የሚሄደው ሁሉም ሰው በባህር በአየር ስዴክ ማለት ነው። በባህር እየሄደ በየመን ባህር በሌላ ቦታ እየሄደ ችግር የሚገባው ባለው ነገር አለመርካት ነው እንጂ ብዙዎቻቸው ኑሯቸውም ዝም ብለው የሚወጣሉ ማለት ነው እህቶቼ። እና ባለን ነገር አለመርካት በጣም አደጋ ነው ለኛ። ስለዚህ ባለን ነገር ማመስከት አልሐምዱሊላህ ረቢል ዓለሚን ያለኝን እኮ ይበቃኛል ማለት ትልቅ ነው ማለት ነው። እና አንደኛው ብዬ ይዤዋለሁኝ። ሁለተኛው ደግሞ የውሳኔ ሰው አለመሆን። የውሳኔ ሰው አንሆንም። በቃ እኛ በሆነ ነገር የሆነ ነገር ወይም እንሰራለን ብለን የውሳኔ በቃ ወስነን ያን ነገር አንገባበትም ማለት ነው። ስለዚህ የውሳኔ ሰው መሆን አለብን፣ መወሰን አለብን። ይህ ነገር ለእኔ አይሆነኝም በቃ መወሰን አለብኝ ማለት ነው እና ሁላችንም የውሳኔ ሰው መሆን አለብን። ቁርጠኝነት ገባችሁ? ቆራጥ ሰው መሆን አለብን። ቆራጥ ካልሆን ከባድ ነን። እምቢ አለ ማለት በቃ እምቢ ማለት ይልመድብን። እምቢ በቃ ገባችሁ? እምቢ ማለትም ትልቅ ነገር ነው። እምቢ አለ ማለት ለምሳሌ አሁን በመዳም ቤት እየኖር ብዙ ጊዜ እኮ እህቶቻቸው ዘመዶቻቸው እነሱ በቃ ያዙናል እንደፈለገ። አንድ ሰው በቃ እንደፈለገ የሚያዘን ከሆነ በቃ በዛ በማያገባን እኔ እኮ ለዝቤ ብቻ ነው የመጣሁት ብዙ ቦታ እኮ ልሰራ አልሄድኩም፣ ስለዚህ ብዬ እምቢ ማለት መናገር አለብኝ ማለት ነው። ስለዚህ እምቢ አለ ማለት በጣም ለኛ አስቸጋሪ ነው። ያኔ ጥሩ አመለካከት ለኛ ሲጀመር አይጠቅመንም ማለት ይቻላል ማለት ነው። ስለዚህ የውሳኔ ሰው መሆን አለብን፣ ውስን ማድረግ አለብን ማለት ነው። ስለዚህ ሁለተኛው የውሳኔ ሰው መሆን ማለት ነው። እንደገና ደግሞ ሶስተኛ ደረጃ ደግሞ ጊዜን በማይጠቅም ነገር ጊዜን ማባከን፣ ጊዜያችንን በማይጠቅም ነገር ማባከን በቃ ቲክቶክ የሚሆን ዩቱብ የሚሆን በእርግጥ እኮ ዩቱብ ብዙ ጊዜ ትምህርታዊ ነገር ጠቃሚ ነገሮች ስንት ጎበዝ ጎበዝ የሆኑ መምህሮች አሉ ዩቱብ ላይ ማለት ነው። ቲክቶክ ላይ ግን ለቪው ተብሎ ነው፣ ቪው እንዲገኝ ነው። የሚያስቅ ነገር ከሆነ ጠቃሚ ነገር የለም። ብዙ ጊዜ የምንስቅ ከሆነ እኮ ጅል እንሆናለን። ብዙ ጊዜ የሚስቅ ሰው ጅል ነው፣ በቃ የሆነ የውሳኔ ሰው አይደለም ማለት ነው። ገባችሁ? ስለዚህ ቲክቶክ እኔ እውነቴን ነው የምላችሁ። በዚህ አጋጣሚ ስለ ጊዜን አለማባከን በሚለው ልንገራችሁ። ይሄን ቪዲዮ የኔ ጓደኞችም ያውታል፣ አብረን ዩቱብ የከፈትኳቸው እና እኔ ምንድነው ብዙ ጊዜ ሰዓትን ለመሙላት ስልኬን በቃ ስልኬ ሁሉ ጊዜ ከኔ ጋር ነውና እንደዚህ ቲክቶክ ሂጄ አላባከንም። በቃ ሰዓቴ ወይ ደረሰ። ገባችሁ? እኔ 5 ወር 6 ወር አካባቢ ነው የወሰደብኝ በመዳም ቤት ሁኜ ማለት ነውና ሰዓት ለመሙላት ዋችዋር ለመሙላት ከባድ ነው ዩቲዩብ ላይ እና እዛ ቲክቶክ ላይ እንትን አይደለም አልቆይም። ቲክቶክ ልገባ እችላለሁ ቢያንስ እንደው 1 ወር 2 ወር ይሆነኛል በቃ ቲክቶክ የምገባው። እዚህም ሁኔ እኔ ቲክቶክ አልጠቀምም ማለት ነው። ያኔ ያታላችኋል። ገባችሁ? እና የሆነች ጓደኛ ምን ትለኛለች ሞኔታይዝ ሲሆን እኔ እኮ ጊዜን በቃ ጊዜን የማባክነው ቲክቶክ ላይ ነው። እኔም አብረን በቃ እየሰራን ነው ማለት ነው። ስለዚህ በዛን ሰዓት እነሱ ብዙዎቹ ያሉት በቃ ጦይባ አንቺ እኮ ጀግና ነሽ፣ እኔ እኮ ቲክቶክ ነው ጊዜን የገደልኩት አለች ማለት ነው። እና እኔ ራሱ ቲክቶክ ትጠቀም አልመሰለኝም ነበር እሷ በዛን ሰዓት ማለት ነው። ባጭሩ ቲክቶክ የምጠቀም ጓደኛ በቃ አያስፈልገኝም። ለምን ሰዓቴ ግዴታ ከእሷ ጋር ተባብሬ ከእሷ ጋር እንትን ሁኜ መሙላት አለብኝ ማለት ነው። እና ጊዜያችንን ዝም ብለን በቃ ባሉባልታ ወሬ ማባከን ገባችሁ? ጊዜ ማባከን ቀላል አይደለም እህቶች። እና ጊዜን
ተቆጠቡበት። በማይሆን ነገር በቲክቶክ በፌስቡክ በምናምን ዩቱብ ላይ ጥሩ ጥሩ ነገር ሰርታችሁ ጥሩ ነገር ማምጣት ትችላላችሁ። ብዙ ትምህርቶች መውሰድ ትችላላችሁ። በእርግጥ ቲክቶክም ትምህርት የሚሰጡ እህቶች አሉ፣ ወንድሞች አሉ። ግን ዩቱብ ደግሞ በዛ ላይ ትምህርት ይሰጣል። ትምህርት ውሰዱ። ቴሌግራሙም እንደዛው ጥሩ ሊንክ ተከተላችሁ ሄዳችሁ በቴሌግራም መማር ትችላላችሁ ማለት ነው እህቶች፣ ስለ ሃይማኖታችሁ፣ ስለ ብዙ ነገሮች ማለት ነው። አራተኛው ደግሞ በራስ አለመተማመን፣ በራሳችን አለመተማመን። በቃ ይህንን አረገዋለሁ በቃ አርጌው እኔ ዩቱብን ስጀምር ሞኔታይዝ መሆን አለብኝ ብዬ ወስኜ ነው የገባሁት ማለት ነው፣ ራሴን ተማምኜ። ስለዚህ ራሴን ስለተማመንኩበት እኔ ሄጄ ፌስቡክ ወይም በሌላ ቦታ በቲክቶክ ጊዜን ማባከን የለብኝም ብዬ በራሴ ተማምኔ ጊዜን ታላባክን በራሴ ስለተማመንኩኝ አሟለዋለሁ፣ አደርገዋለሁ። ሞኔታይዝ ታረግ ብቻዬን ብዙ ነገሮች በቃ የሆነ ችግር ሲመጣብኝ ብቻዬን ደግሞ አልሐምዱሊላህ ይሳካልኝ ነበረ። ያኔ ፍጥጫዬ ወደዛው ስለሆነ ማለት ነው። እና በራስ መተማመን ትልቅ ነገር ነው። አረገዋለሁ ማለት ትልቅ ነገር ነው ማለት ነው ቶቼ። ደግሞ አምስተኛ ሁሉን ነገ ማለት ጊዜ አለኝ ማለት። ለምሳሌ ዛሬ ቪዲዮ መስራት እንዳለብኝ እኔ ለዩቱብ በቃ እኔ ነገ ሰራዋለሁኝ። በቃ አረ ዛሬ አልደክምም ምናምን አለ አይደለ? ስለዚህ ይሄ ነገር ምንድነው እኔን ይጎዳኛል። ነገ ጊዜ አለኝ፣ ነገ አረገዋለሁኝ። ዛሬ ልተው ብዬ ማለት ይሄ እኔንም ዩቲዩብ እንዲያርግ ቪው እንዳላገኝ ያደርገኛል ማለት ነው። በነገራችን ላይ ዩቲዩብ በየቀኑ ብንለቅበት ይወዳል ማለት ነው። ስለዚህ እኛ ያው ኢትዮጵያ ስንኖር ትንሽ አንደኛ የኔትወርክ ችግር አለ፣ ሁለተኛ የመብራት ችግር አለ፣ ሶስተኛ የቤት እመቤት ናቸው እና በዛን ሰዓት አንድ ቀን ውሎ አንድ ቀን ሊሆን ይችላል። ግን እኔ በተመቸኝ ሰዓት በየቀኑ ለቃለሁኝ እና ሁሉን ነገር ነገ የምንል ከሆነ ይሄም ወደኋላ ያስቀረናል። በቃ ወደኋላ ያስቀረናል 100% ማለት ነው። ሌላኛው ስድስተኛ ማለት ነው አቅጣጫ የሌለው ህይወት መኖር። አቅጣጫ የሌለው ህይወት ስላችሁ በቃ አንድ ሰው አሁን ለምሳሌ የመዳን ቤት እያለሁ ልበል፣ በመዳን ቤት እያለሁኝ ዝም ብሎ ይመሻል ይነጋል፣ ያንኑ ስራ ነው የምሰራው። በቃ ኢትዮጵያ የሚሆን እዛም የሆነ እንትን የለኝም ማለት ነው። የሆነ የምሰራበት ነገር የለኝም፣ የምኖርበት ነገር የለኝም። በቃ ይሄንን ብር ሰርቼ ምን ማድረግ አለብኝ አላልኩም ማለት ነው። ገባችሁ? ስለዚህ እኔ የዚህ ወር የሆነ ነገር ማድረግ አለብኝ ስለዚህ ብዬ ታስብ አቅጣጫ ይኖረኛል ማለት ነው። ስለዚህ አቅጣጫ የሌለው ህይወት ጥሩ አይደለም። የራሳችን የሆነ ኑሯችን አቅጣጫ መኖር አለበት ማለት ነው እህቶች። እና እነዚህ 6 ነገሮች ለእናንተ ይጠቅማል ብዬ ይዤ የመጣሁት ነው። ቪዲዮዬን ላይክ ሸር እያረጋችሁ አበረታቱ። ለእናንተ የሚጠቅም ነገር ሁልጊዜ የሚጀላችሁ የምመጣው። ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከመመለስ ሰላም ቆይታ ብያለሁኝ። ላይክ ሰብስክራይብ ሸር እያረጋችሁ ቤተሰብ ሁኑ ያልሆናችሁ ማለት ነው እህቶቼ። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።